ስሜ አብዲስ አባላለሁ ጤና ባለሙያ ነኝ የሚሰራው አዲስ አበባ ዙሪያ ሸገር ሲቲ ነው የምሰራው የዛሬ 5 ወር ጁላይ 11 እንደ ኢትዮጵያ አቆጣጠር ሐምሌ 11 ማለት ነው የመጣሁት እንደጋጣሚ ሰው ጋብዞኝ ነው ያው በእን ቻናል በጣም የሚከታተሉት ሁለት እህታሞች አሉ እኔ ደግሞ በዛን ጊዜ በጣም 3 ስትሬስ መሃል ነበርኩና ሁለተኛ እንግዲህ በፐብሊክ ኤፒዲሚዮሎጂ ነው ሰራሁት PhD እንደጋጣሚ በአሜሪካ ሜሪላንድ ዩኒቨርሲቲ ስኮላርሺፕ አግኝቼ ሁሉም ነገር አልቆልኝ ጨርሼ በዛው መሃል እንደጋጣሚ በራሴ ኬስ ነው ያው ሰደል የሆነ ነገር ተሰረዘና ፈተና ላይ መገኘት አልቻልኩም እና ይሄ ነገር ይያለ በምሰራው መስሪያ ቤት ደግሞ በጣም አንኤክስፔክትድ የሆነ ኬሶች ገጠሙ በኦሮምኛው ነው ቃላት አለና ሀጋምሳና ሀዳሚ የሚባል ነገር አለ አዳሚ ማለት የእንጨት አይነት ነው አጋምሳም እንደዚህ ሁለቱም እሾክ አላቸው ጀስት እንደዚህ መሃል ያለው ሰው እንኮትና እሾክ መሃል ያለው በጣም ተጨነቁና the last option ነው የመጨረሻ ውሳኔ ነው ብዬ ያረኩት በቃ ሊቭ በቃ መልቀቅ አለብኝና ሌላ አማራጮች ለምን አላይም ወደሚል ነገር መደምደሚያ ላይ ደርሼ ለእነዚህ እህቶች ሐሳቤን አጋራሁት እስቲ ጂፒኤስ ቲቪ ሰርች አድርግና በዩቲዩብ ተከታተል ስለኝ የመጀመሪያውን ቀን ሲከታተል የሆነ እህት አለች እንደጋጣሚ አንድ ወንድ እንኳን ቆንጆ ብሎኛ አቅም ብላ የመሰከረች የሷ ምስክርነቱ ያየሁት እና በዛውን ጊዜ ልቤ ተነካና ማክሰኞ ነው ይሄ ነገር ያየሁት ኖ የሚቀጥለው አርብ መሄድ አለብኝ ብዬ የመጨረሻ ቀኔ ነው በቃ ይሄማ የመጨረሻ ቀኔ ነው መሄድ አለብኝ ለዚህ ውሳኔ ማግኘት አለብኝ ግራ ተጋብቻለሁ ስኮላርሺፑም ተሰርዟል ያለበት ስራ ደግሞ ኢሾክ መሃል ሆኛለሁ በቃ ቢዚ ማን ሪሊ ፎር ባክግራውንድ የአካዳሚክ ሰው ነኝና ወደ ትምህርት አካባቢ ትንሽ ራሴን ወደዛ ወስዳለሁ እዚህ ሲመጣ 11 ነው ሐምሌ 11 ሲመጣ እዛው አካባቢ አሁን ቁጭ ያልኩበት ቦታ ቁጭ ያልኩትና ዘዳግም 1 ቁጥር 6 ነው የተሰበከው በዚህ ተራራ መዞር ይበቃችኋልና ተነሱና ሂዱ የሚባል ነው የመጨረሻ የፍርድ ቀናችሁ ነው ሲባል የሆነ ኤሌክትሪክ ያዘኝና ችግሮችን ሁሉም ረሳሁት በቃ እዛው ረሳሁት የመጀመሪያ ቀን ነው ስትመጣ the first day I come here በቃ የመጀመሪያ ቀኔ ነው የመጀመሪያ ቀን እዛው ሳልመጣ ወደ ገላና አካባቢ ነው የሚኖረው ይሄ የመጨረሻ ነው ሂጄ ከሰማው ካልሰማው ግን ለኔ የሚወስነው አንድ ነገር ብቻ ብዙ ዩኒቨርሲቲዎች ስለማስተምር የግልም የመንግስትም ዘመለሳለሁ በቃ ይበቃኛል ትምህርት የሚባል ነገርም ሁለተኛ ላይ enough የምን የገበሬ ልጅ ነኝና በቃ enough ምክንያቱም ብዙ አመት ወደ ትምህርት የመጀመሪያ ጤና መኮንን ከዛ በኤፒዲሚዮሎጂ አሁንም ትምህርት ዓለም ያላችሁ ጤና ነገር እድሜው ይረዝማል ግማሽ እድሜ ሳይሆን ኦልሞስት 75% እድሜ በትምህርት ነው ጨረስኩትና ወይ ነጋዴ እንዳልሆን የንግድ ስጦታ የለኝም በቃ ያለ ነገር ስለ ተበላሸ የምል ውሳኔ ደርሻለሁ እዛው አካባቢ ነው ቁጭ ያልኩት ሲመጣና ዘዳግም 1:6 እዚህ ተራራ መዞር ይበቃችኋል ተነስቶና ወደ ኮረብታማው ሂዱ እና የትቃለላችሁን ውረሱ ነው ተባለ የመጨረሻ የፍርድ ቀናችሁ ነው ሲብል ነብይ እንደተናገረ እዛው ኤሌክትሪክ ያዘኝ እዛው ችግር ረሳው አሁን ደግሞ ለመምጣት ልምጣ ማለት ምስክርነቱ ለመምጣት ትላንት ማታ ነው በጣም ስራ ስለሚበዛብኝ 8 ሰዓት አካባቢ 7 ሰዓት አካባቢ ለራሴ ቃል ገባው በህልም እንዲሄድ ካየው ነብዩን ሄዳለሁ ካላየው ደግሞ ቀጥ ብዬ ወደ ስራዬ ሄዳለሁ የምል ቁጭ አልኩትና ስተኛ የሆነ ሜዳ ክሩሴድ ላይ ነው ያየሁት አንተ ታገለግላለህ እኔ ተሳታፊ ነኝ ባል እንግዲህ ይሄም የእግዚአብሔር ስራውና ተነስቼ ልሂድ ብዬ ላፕቶፕን ዘግቼ ዛሬ ጧት ወደዚህ መጣሁ አሁን መጨረሻው ልንገራችሁ የተሰረዘው ስኮላርሺፕ አዲስ አበባ ዩኒቨርሲቲ እንደገና ፈተነኝ እኔም አለፍኩ ትምህርት ሚኒስቴር ኦሮሚያ ጤና ቢሮ ስኮላርሺፑን ቻለ የፒኤችዲ ተማሪ ነኝ ዛሬ ማለት ነው ያጋጣሚ የምማረው ኮርስ 3ኛ ባች ነኝ እኔ የለም ከዚህም በፊት ኢትዮጵያ ውስጥ የለም ምናልባት የአሜሪካን ናቸው ፈንዱን የሚችሉት
ለኦሮሚያ ደግሞ ለኦሮሚያ የመጀመሪያ የጤና ባለሙያ ይሄ ፒኤችዲ የሚማር ሰው ሆንኩትና እግዚአብሔር ለምንድን ነው የማታመሰግኑልኝ ታዲያ? አሜዚንግ። ከዚህ ጋር ስኮላርሺፕ ኦልሬዲ በቃ አገር ውስጥ ነው የሚማረው። የ8 ወር እዛ አቴንድ የማድርገው አታችመንት አለኝ። ሆነ ማለደም በቃ ኦልሬዲ ተችሏል። ደሞዝ እየተከፈለልኝ ነው። ትምህርቱን ጀምሬያለሁ። እዛ የሚገባው ሾክ ደግሞ አሳሰበኝ። የሚገርም ነገር ይሄ ሐምሌ አካባቢ ነው። ጀስት መስከረም ሲገባ አዲስ ኒው ይር ሲገባ አዲሱ ዓመት ሲገባ ኢሾኮቹን አጣው። አልጋ በአልጋ ሆነ ሁሉም ነገር የኔ ጌታ እና now I am attending my PhD class እየተማርኩ ነው ዘና ብዬ መንግስት እየከፈለልኝ ደሞዝ እየበላው ሲፈጠር ሌላ አንዳንድ ሪሰርቾች እየርኩ አሁን ይሄን ሰሞን ማርበርግ የሚባለው በሽታ የተነሳው እኔን ይመለከተኛል። ዋን ሄልዝ አፕሮች የሚባል ነገር ስለሆነ I am the coordinator of that area እኔ እንደዚህ አይነና እግዚአብሔርን እንዲያረጋኝ ስለዚህ ነብዩ መጥቶ እናንተ እንዲነካው ደግሞ እግዚአብሔር እንዲብለኝ ይሄ ነገር አትጠብቁ። የኔ ልምድ የምናገረው ቃል በቂ ነው። እሱ ብቻ ፈዋሽ ነው። እግዚአብሔር ይባርካችሁ። ወዳችኋል። ተባረክልኝ። ከፍ በል። ስሜ አዳነች ባላሉ ከአዲሱ ገባን የመጣሁት እና ክብር ለኢየሱስ። እግዚአብሔርን በጣም አመስግኑልኝ። እና እግዚአብሔር ያረጋልኝ ባለቤቴ ከውጭ ዕቃ ያስመጣል። ጉምሩክ ላይ ተያዘበት። ሲያ በጣም ተያዘና ግብር 900 ሺህ ብር ተጠየቀ። ሲጠየቅ አረ ተያለኝ ተያዳነች ግብሩን ከፍያለሁ ዋና ዕቃ ተይዞብኛል እዛ ቤት ነው ነገሬ ሁሉ የሚፈታ ሂጂልኝ አለ። እሺ ችግር የለውም ሄዳለሁ። ለምን እንደማን 2 ዓመቴ ነው እዚህ ቤት እኔ እዚህ ነው ምን ማለት ነው። ከዛ እሺ አሁን ግብር ተከፈለ። ግብር ከተከፈለ በኋላ መጣው። የዛሬ 15 ቀን መጣው። ዘይት ብዬ እየሄድኩኝ ሲሄድ ብር አነሰን። አሁን ዕቃ ወደዚህ ልጫን ካንፋር ወደ አዲስ አበባ ልጫን ብር አነሰን። አንድ ዘመድ አለኝ። አረ በእናትህ ብር አበድረን አልኩት። እኔ አዱዬ ገብርኤልን አልሰጥሽም ነው ያለኝ። የነብይ ሄኖክ አምላክ እውነት በዚህ ላይ ካልሰራ እኔ ታያለህ ካልሰራው ላልኩና ዘይቱን እጄ ለረጨውና መኝታ ቤት ገብቼ እንደገና እሱ መኪና ደጃ ቆሟል። አምጣ ፍቃዱ አልኩት። ና እጄ ላርግልኝ አንተም ቀጥ ብዬ ሄድኩና ሆቴል አለው ሰላም ነው ጨብጠኝ ብዬ ጨበጥኩት። እምቢ ያለን ሰውዬ እየሳቀ አቅፎኝ 200 ሺህ ብር ሰጠኝ። የከለከለኝ ሰውዬ ማለት ነው ከልክሎኛል እኮ ጨበጠኝ። ምንም ሳይል ቀጥታ ሂጂ አስተላልፍሻለሁ ወደ አካውንትሽ ግቢ አለኝ። አቅፎኝ እስከ ታክሲ ተራ ድረስ ሸኘኝ። ምንም አንድ ነገር ሳይል ማለት ነው። ክብር ለኢየሱስ። ይሄ ነው ሆኖልኛል። እኔ እዚህ ቤት ከመጣው ምንም ያጣሁት ነገር የለም። በታክሲ ነበር ምን እንቀሳቀሰው መኪናም ገዝተናል። ክብር ለኢየሱስ። እዚህ ቤት መጥቼ ምንም ያጣሁት ነገር የለም። በቲቪ እንኳን ውሃ ይዤ የነብይ ሄኖክ አምላክ አልኩ ልጆችን እንኳን ሲያማችሁ እሱን ሳጠጣቸው ኖርማል ይሆናሉ። አሁንም ክብር ለኢየሱስ። ይሄ ነው ሆኖልኛል። አሁን ደግሞ ተጭኖ እጃችንን እንድገባ ነብይ ሄኖክ ጸልይልኝ በኢየሱስ ክርስቶስ አሜን። አሁን መንገዱ ተከፈተ። አሜን ይሁን አለ ሆነ። ተባረክ። ስሜ ሰላም ይባላል። የመጣሁት ከአርሲ ስሬ አስታወስከ? አርሲ ስሬ የኛ ሀገር እኮ ነው። ክብር ለጌታ ይሁን። ኢየሱስ ያድናል። እንደ እግዚአብሔር ያለ ማንም የለም። ኢየሱስ ጌታ ነው። በጣም ወዳለሁ አንተ። እሺ እናት ጌታ ባንተ እስራቴ ፈታ። ዛሬ መቆም ችያለሁ። ኢየሱስ ጌታ ነው። እና እኔ ሰኔ 5 ጸሎት ቤት መጥቻለሁ። አስታውስኩሽ። እና በጣም ውስጤ የሚጨነቅበት ሌሊት እየመጣ የሚያንቀኝ መንፈስ አለ። አላቅም ሰው ነው የሚመስለኝ እና አንዳንዴ ቤተሰብ ሁሉ ይመስለኛል፣ ወንድሜ ይመስለኛል የሚያንቀኝ። እና አንቺም ታውቂዋለሽ የሚገልሽ መንፈስ ሊገልሽ የሚፈልግ መንፈስ አለ አልከኝ። ከዛ ጸለይክልኝ። ቅባት ጠይቀሽዋል ብለህ ጸለይክልኝ ማለት ነው። ከዛ እግዚአብሔር ይመስገን ከሄድኩ ጊዜ ጀምሮ የሚያንቀኝም የለም የሚያስጨንቀኝም የለም። ውስጤ እርካታ የሚባል የለውም። በቃ ደስተኛ አይደለሁም።
ግን ያ ነገር የለም እና ውጪ ላይ ጠብቄ ከሄድክ በኋላ ማለት ጸሎቱ ካለቀ በኋላ እፈልገዋለሁ ነብይ ሄኖክን ብዬ የሉም እና ውጪ ላይ መጣ ለኔ ብቻ ሁሉም ተመልሰው ሄደዋል እኔ ብቻ ነኝ ያለሁት እዛ ጋር እና ፓስፖርት ይዣለሁ ከዚህ በፊት ሳውዲ ነው ያለሁት እዛ በጣም ብዙ ቻሌንጅ አለ ማለት በቃ አይሆንም ጠላቱ ሐሳብ ሌላ ነው ባንተ ግን አንተን ዩቲዩብ ቻናል በማይበት ሰዓት ተገለበጠ ስትል አሜን ነው ታልፋላችሁ ስትል አሜን ነው ታመልጣላችሁ ስትል አሜን ነው አመለጥኩኝ እና በቃ ሊገለኝ የሚፈልግ መንፈስ አለ እዛ ማዳሜ ስለታንስታ ልትመታኝ ፈልጋ ማለት መታኛለች ስለቱ ነው ያልወጋኝ እንጂ ስለትም አንስታለች ለብቻዬ በጣም ታሰቃየኛለች እና ያንተን አሜንታ በቃ የምትለው በሙሉ ሆነ በኔ ላይ አካል ለበሰ ሲቀጥል ደግሞ እዛ ጸሎት ቤት መጥቼ በቃ ሌላ ሰው ሆኜ ተመለስኩኝ ምንም አይነት ተስፋ መቆረጥ የለ ሰላም የሚነሳኝ የለ መጥቶ የሚያንቀኝ ክፉ መንፈስ የለም የእውነት ደስተኛ ሆንኩ ማለት ነው ኢየሱስ ጌታ ነው አሜን አመስግኑልኝ ጌታ ይባረክ እንኳን ጌታ ረዳሽ አሜን አሁንም በረፍት በበረከት ኑሪ አሜን